አሁን እንግዲህ ሰምታችኋል አይደለም? እርግጠኛ ነኝ በቃ የነነዌ ስንገናኝ ሁሉም ሰው ንስሐ ገብቶ ነው የሚቆይ። እስኪ ሁላችሁ እሺ በሉ። ገርማል። እሺ አለማላችሁ ያላላችሁት በሉ፣ ባትሉ ግን ሰይፍ ይበላችኋል። እሺ በሉ አለ እግዚአብሔር አይደል? ካላላችሁ ራሳችሁ ታውቃላችሁ። አሁን የቤት ስራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ሥጋውን ክቡር ደሙን ተቀበሉ። አትቁሙልን። ለኛ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለኛ መብት አስከባሪ አትሁኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ሥጋው ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬን አይሁንና እኛ ባህር የሚፈራን ጀግኖች እኮ ነው። በረዶ የሚፈራን፣ አንበሳ የሚፈራን አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጣ አታውቁ? እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረሰ። ለራሳችሁ ልልና አስቡ። እኔ እውነቴን ነው ብታውቁበት። ነገ የእናንተ አይደለም፣ ዛሬ ግን የእናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በፍቅር በቀስት እየወጋችሁ ተቀበሉ። ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠፍበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበን፣ ያንጻል። ምን ጨነቃችሁ? አብልታችሁ ይጽደቁ አላላችሁ? በልታችሁ ይጽደቁ አለ እንጂ። በልታችሁ ይጽደቁ ላላምላክ ምን ነው በእውነቱ ምን ስጡኝ አለን? ከጣታችሁ አንዱን ስጡኝ አለ? ጠጉራችን እንኳን የማይፈልግ እኮ ነው። የጠጉራችን ብናኝ የጥፍራችን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡኝ ላላባት። እሱን ካልተከተላችሁ ምን ይውጠን ይሆን? እና ወገኖች ዝንቱ ዘመን ድልው ውእቱ ለዘ ይፈቅድ ንስሐ ይላል ዮሐንስ እስክንድርያ ሃይማኖተ አበው ላይ። ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው። የጥጋብ ዘመን ነው፣ የረሃብ ዘመን አይደለም። ክርስቶስ የተጠገበበት ዘመን ነው። እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖች፣ የሁላችንም ይክላልን። ሌላው ደግሞ ይኸውላችሁ ወደ ነገር የመለወት መጣውላችሁ። እንቁ የተባለ የክርስቶስ ወንጌል ናት። ነጋዴዎች የተባሉ መምህራን ናቸው። ቀስት የተባለ ደግሞ ምን ማለት ነው? አሳጥማጆች የተባሉ ደግሞ ፍቅር ያላቸው ደቀ መዛሙርት ናቸው። ቀስታቸው ምንድነው? ፍቅር ነው። የኔታ ይላሉ። አንተ ወግድ ሌባ አፈሪያ ብላ ሰነፍ ይላሉ መምህራኑ። በእውነቱ ይጋረፋሉ፣ ጆሮ ይጨብጣሉ። አሁን እናንተን ሁላችሁንም እየሰማችሁ ነው። ሁላችሁንም ትናንትና ያስተማርኩትን ብጠይቃችሁና በሉ አሁን ትናንት ያስተማርኳችሁ ስለጠፋችሁ ተንበርከኩና ልግረፋችሁ ትሉ እንዴት ትላላችሁ? እንቅጫን አስቡ። በሞት የአንድ ሰከንድ አስቡ። ውስጥ ደግሞ ብለው እኛ ሙዳየ መጽዋት እያስገባን አጠገብናቸውና እንግረፋቸው አሉን አይደል? እኛው በገዛ ነው ካባ፣ እኛው ባፈረጠው ነው ክንድ ነው የምትሉ። እኔ ስማር እኮ እንደዚያው ነው የተማርኩት። እኛ ስንማር እንዲያብለን ከተማር እናንተ ስለምን ተቆንጥጦ መማራት ለምን? እንቆንጥጣችሁ እንጂ እንስደባችሁ ልጅ ሁኑ እንጂ ዲቃላ ለምን ትሆናላችሁ? የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጁን እስቲ ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነት የለም ተኮርፋችሁ ከቤተ ክርስቲያን አትውጡ። ልጅ ሁናችሁ ለመቀጠል የምትመጡ በፍቅር ታዲያ ተመልከቱ። አንተ ማትረባ እንዳላይ ደንቆሮ አንተ አህያ ይላሉ መምህራን እኮ መጽሐፍ እያስተማሩ ቅኔ እያስተማሩ በመነገዱ የኔታ
ምን ሆነሃል? ማትረባ አንተ የተለሰንክ መቃብር እግረወትን ልጠበወት። በቃ ይሄ ነው። አየህ በቀስት እየወጋ እንቁ የሚነግድ ማለት ይሄ ነው። ከዚያ በኋላ ተመልከቱ፣ ደክሞታል እግረወትን ልጠበወት ይላል። አልፈልግም አንተ እንዲያውም አይሆንልም አንተ ሙዝጅ ይሉታል። እንደምንም ተለማምጦ ያጥባል። እግር ለማጠብም ተለማምጦ በኋላ ተለማምጦ እንኳን እኮ እኛ እኮ ክርስቶስም ተለማምጦ እኮ ነው ያዳነን። ለምኖ አንገቱን ወዳደነደነ ሕዝብ እጄን ዘርግቼ እኖራለሁ አይደል ያለ። እየለመነ እኮ ነው። እባካችሁ ጽደቁልኝ፣ እባካችሁ ብሉኝ ጠጡኝ ብሎ ተለማምጦ አምላክ እንኳን እየለመነ እኛ ብንለምን ምን አለ? እባክዎት ልጠበዎት እግሮትን ያጥባል። ያጥብ ከዚያ በኋላ ይችን እስቲ ይበሉልኝ እኔታ ይላል። እግራቸውን እያጠበ ውሃውን ፍስስ እያደረጉ ይጮሁለታል ቃል እግዚአብሔር። ከዚያ በኋላ ያችን ይዞ ይሄዳል፣ ይቀጽላታል። ስለዚህ በፍቅር እየወጋ እንቁ ይነግዳል ማለት ነው። የኔታን በግራ አጠባ እየወጋ እሱ ግን እንቁ ቃል እግዚአብሔር ይዞ ይሄዳል። እሳቸውን እኮ በውሃ ነው የሰጣቸው፣ ሌላ ምንም አልሰጣቸውም። በፍቅር መውጋት ልመዱ፣ በእውነት ማለት ነው። በፍቅር መውጋት ማንንም ሰው ጎረቤቶቻችሁንም ያገባችሁም እንደው ባሎቻችሁን እንዲሁ ያዘው ልቀቀው አትሉ። አንዳችሁ እሳት አንዳችሁ ቤንዚን አትሉ። እውነቴን ነው። በፍቅር መቅም እንዲሁ ሰው እኮ ማለት ነው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። ሰው እኮ ግም እንኳን ቢሆን እንዲያው እኮ አንተ እኮ ጥሩ ነህ ብለው ሲያበቃ ከዚያ በኋላ ግን ማትረባነ ቢሉትም አይቆጠም። መጀመሪያ በቀስት ከወጉት ማለት ነው። በቀስት መውጋት ልመዱ። አብርድ እየሰማችሁ ነው አይባልም እንጂ አንድ ምሳሌ ልመስል ነው። አይባልም ግን ኳስ የሚጫወት ሰው መጀመሪያ ኳስ ሲብላክለት ምንድነው የሚያደርገው? አታውቁ? ታሳ መደገፍ ነው እንጂ ጨዋታውን አታውቁትም ማለት ነው። እየደገፋችሁ ነው የምትጣሉ እናንተ። አይግሩም? ታሳዝናላችሁ እኮ ራሳችሁ ወድቃችሁ ያልወደቀ ኳስ ትደግፋላችሁ። ምን ማለት መሰላችሁ? ኳስ የሚጫወት ሰው በስፖርት ተምራችሁታል ብዬ ነው። የመጀመሪያው ኳስ ማብረድ ይባላል። በሉ እስቲ። አዎ ኳስ ማብረድ ነው። በቀር እንደመታ ዝም ብሎ ክው ካረጋት ለዚያኛው ምንድነው ለተቀናቃኝ ትደርሳለች ማለት ነው። ነገር ማብረድ ልመዱ እንደዚያ ማለት ነው። ነገር ማብረድ እንደመጣ መልሳችሁ አትወርውሩ። ቀስ አድርጎ ተመልከቱ። ማብረድ አንዳንድ ጊዜ ተመልከቱ። ይሄ መጭ የሚባል አረም አለ ገጠር፣ በጣም ብልሃተኛ አረም ነው። ጎርፍ ሲመጣ ለጥ ይላል። በበለጋው እንዲያው ተመስገን ይላል ገበር። ይሄ መጭ ጠፋልኝ ሲል ቀና ይላል። ነገር ሲመጣ እንደዚህ አንዳንድ ጊዜ እጥፍ በሉ። እውነት የለም ነገር ማምረድ ይጠበቅባቸዋል። እና ክርስቶስንም አባቶቻችንም ቢሰድቡን ቢያመናጭቁን፣ አሁን በተለይ ቤተክርስቲያን ስትመጡ ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባሉ። አባቴ እንደው ቢባርኩኝ ብዬ ነበር አፈር ያብላ ይላል። ሩጠው ይጠፋል። ቆይ እኛ የት እንጠጋ ትላላችሁ? እዚያ በኋላ ከዓለም ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የት እንሂድ ትላላችሁ። ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይድረሰን። ቅድስት ክርስቶስ ሰምራ ነበር የነበሩት። ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከ40 ዓመት በላይ ነው የዘጉት። የሄዳችሁ አይታችኋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምን ልታደርግ መጥተህ ነው አሉ። ቢባርኩን አፈር ብላ ያንተ ቡራኪ ቢያስተምሩን ብለን ነው። ሰይጣን ይምከርህ፣ ጥሩ ሰባኪ እሱ አለልህ፣ ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሄደን እኮ ነው ስራዬ ብለን ማለት ነው። ከፊቴ ውጣልኝ። ዝም ብለን ቁጭ አለ። ወደ 3 ሰዓት 4 ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን መጡ። እናንተ ማትረው እስቲ ብሉ። ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድ ህመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ሰድበው ገስጸውም የሚሰጡ እና ተኮራፊዎች አሉ። በቤተ ክርስቲያን ማኩረፍ፣ ቂም መያዝ አትውደዱ። እውነቴን ነው። ቤተ ክርስቲያን ማንም አትገፋችሁ። ግለሰብ ቢገፋችሁ እንኳን ቤተ ክርስቲያን ገፋችን አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ሰዎች፣ እግዚአብሔር ከሁላችን ጋር ይሁን። በቀስት መውጋት ይሄ ነው። ስለዚህ